አሰላሙ አለይኩም ይሄን ቪዲዮ ከመጀመራችሁ በፊት ሁላችሁም ሰብስክራይብ አድርጉ ማለት ነው። እንዲሁም ደግሞ ቪዲዮውን እያያችሁ ላይክ አድርጉ ከተመቻችሁ ማለት ነው። ለማንኛውም ዛሬ ሁልጊዜ የምውልበትና የምሸሸግበትን ቦታ አሳያችኋለሁ። እስከመጨረሻው ድረስ ቪዲዮውን ተከታተሉ። በቡና እንጀምር ኑስካፌ ዝም እንዳለ እንዲታቁ ማለት ነው። እድሜ ለብር እንጂ የሌለ ነገር የለም ሁሉም አለ ማለት ነው። እስከመጨረሻው ድረስ ተከታተሉኝ። የምውልበትን ቦታ አስጎበኛችኋለሁ። ለእናንተም አስፈላጊና ጠቃሚ ቦታ ስለሆነ ማለት ነው። አብረን እንሄዳለን። ከዛም በኋላ አብረን እንውላለን። ቀጣይ ቪዲዮ ለቅላችኋለሁ የአሁኑ ብቻ ሳይሆን ማለት ነው። እና ውድ ቤተሰቦች መሄድ ያለብን ቦታ ላይ ደርሰናል። ይሄው እየከፈትን ነው። ምን ይኖራል እዚህ ውስጥ ብላችሁ ታስባላችሁ? መጀመሪያ የገመተ ኮሜንት ላይ ያስቀምጡልኝ። ይሄን ቦታ የሚያውቅ ማለት ነው። ተከፈተ። ካሁን በኋላ መገመት አይቻልም። ለማንኛውም ዛሬ የምንውልበትን ቦታና የምንሸሸግበትን ቦታ የሁል ጊዜ ቦታችን ይሄ ነው ማለት ነው። መዋያችን እኔን ከፈለገ ሰው እዚህ ይምጣ፣ ሁል ጊዜ የሚያገኘኛል ማለት ነው። ለማንኛውም ይሄ ቦታ የስራ ቦታ ማለት ነው። ሱቄ ነው ይሄ ማለት ነው። ትንሽ መብራት ስላልነበረ ትንሽ ጨልሟል። ለማንኛውም ቪዲዮ ላይ ጨለም ያለ ስለሆነ ምንም ማድረግ አልችልም ማለት ነው። የመብራት ችግር ነው። መጋዘኑ ውስጥ መግባት ያልፈለኩት ጨለማ ስለሆነ ነው። ፊት ለፊት ደግሞ ያው የአንዳንድ እቃዎች ለማሳያ የተባለ መደርደሪያዎች አሉ። እዛ ጋር ሆኜ ነው መቀርጽላችሁ። ለማንኛውም ሙሉ ቪዲዮውን ባሳያችሁ በጣም ደስ ይለኝ ነበረ። ደቂቃው ከረዘመ ስለማይታይ የተወሰኑ እቃዎችን እየፈታሁኝ ያሳያችኋለሁ ማለት ነው። እንደ ከተማ ሱቅ እንደዚህ ቁልጭ ብሎ እንዲታይ ያጠብቁ። የኛ አብዛኛውን ጭቃ ቤቶች ስለሆኑ ድፍትፍት ያለ ነው ማለት ነውና ብዙም እንደዚህ ፈልጋችሁ ወይንም ደግሞ ተናግራችሁ ካልሆነ በስተቀር ፊት ለፊት የሆነ እቃ ማየት አትችሉምና እርስ በርሱ ተነባብሮ ስለሚቀመጥ ለማሳየት ያስቸግራል። ግን የተወሰኑትን እቃዎች አውጥቻ አሳያችኋለሁ። ይሄ የጁስ መፍጫ ነው። ከጁስ መፍጫ ነው የጀመርኩላችሁ። የራሱ ጆግና የራሱ የቡና መፍጫ የሽንኩርት መፍጫ አንድ ላይ ይዟል ማለት ነው። ይሄን ማዘዝ ለምትፈልጉ ይሄም አለ። ዋጋው 6800 ብር ነው። ከዛ በመቀጠል እዚህ ጋር ደግሞ የሽንኩርት ኤሌክትሪክ መፍጫ አለ። ቢቃጠልባችሁ እንኳን ይሄንን መቀየር ትችላላችሁ ማለት ነው። መሰኪያው ላይ ባለ 3 ፊሽ ከሆነ መቀየሪያ ቀይ ነገር አለችው። እሷ ወልቃ ሌላ ይተካለታል ማለት ነው። ከዛ በመቀጠል የሚይዘው ምላጭ 6 ምላጭና 2 ተቀያሪ ምላጭ አለው። ያለ መብራት የምትጠቀሙበት ደግሞ እንደ እናት መፍጫ የሚሆን ተቀያያሪ አለው ማለት ነው። ያለ መብራትም ይሰራል፣ በመብራትም ይሰራል። የሚይዘው አክሰሰሪ ይሄን ይመስላል ማለት ነው። ቀጣይ ማኑዋል ደግሞ ገጠር አካባቢ ላላችሁ እንዲሁም ደግሞ መብራት ለሚያስቸግራችሁ ይሄ ማኑዋል መፍጫ ነው። ያለ መብራት ማለት ነው የሚሰራ ባለ 5 ምላጭ ነው ይሄ እና አብዛኛው ገጠር ላይ የሚጠቀሙት ወይንም ደግሞ ለሰርግ ለምናምን ይሄ በጣም አስፈላጊ ነገር ነው። እንደ ትርፍ ነገርም ብትይዙትና ቢቀመጥ ባልትና ነው ማለት ነው። የሚሰራው እንደዚህ ነው። አሁን ሰካክቼ እንዳሳየኋችሁ ማለት ነው። ይሄም ቆንጆ ነገር ነው። ይሄንኑ የሚመስል ሆኖ ደግሞ ባለ 6 ምላጭ አለ። ይሄም አለ። ዋጋ ይሄኛው ይጨምራል። ጥሩ የሚባልም ነው ከዚህኛው ከባለ 5 ይሄኛው ደግሞ ባለ 6 ምላጩ የተሻለ ነው። ይሄን ይመስላል 6 ምላጩ ማለት ነው። ሁለቱም ማኑዋል የሽንኩርት መፍጫዎች ናቸው ያለ መብራት ማለት ነው። ከዛ በመቀጠል እናት መፍጫዎች የተለያዩ እናት መፍጫ አለ። በደረጃ 5 አይነት እናት መፍጫ አለ። ይቺ የምታዋት ተቀያያሪ ምላጭ የሌላት አንድ ብቻ ምላጭ አብሯት የሚመጣ ናት። አንድ ጭንቅላት ማለት ነው። ከዛ ይቺ ደግሞ የሎሚ መጭመቂያና መፋቂያ እንዲሁም ደግሞ ተቀያሪ ምላጭ አላት ናት። ሁሉም ዋጋቸው የተለያየ ነው ማለት ነው። ከዛ በመቀጠል ደግሞ ይችን የምታዋትን አንድ ተቀያሪ ምላጭ፣ አንድ ደግሞ ጭንቅላት፣ አንድ የሎሚ መጭመቂያ ሚሆን መላጫ ሚሆን ሁሉ ነገር ያካተተች ናት። ይችማለች ማለት ነው። እንደገና ደግሞ ይች ሳይዛቸው እኩል ነው የሁሉም ማለት ነው። ግን ተቀያያሪያቸው ይለያያል። መላጭ ተቀያሪ ይመጣላቸው የሎሚ እንዲሁም ደግሞ የነጭ ሽንኩርት ያላት ናት። እቺ ደግሞ 2 ጭንቅላት አለው። ይሄ ደግሞ አንዱ ቢበላሽባችሁ በአንዱ 2 መላጫ አለው። ከዛ ደግሞ የነጭ ሽንኩርት መፍጫ አለችው ማለት ነው። ይቺ ጀለያ ያስኳት የነጭ ሽንኩርት መፍጫ ናት። እንደዚህ ነው የምሰራው ማለት ነው። እቺን ማዘዝ ለምትፈልጉ በጣም ምርጥ እቃ ናት። ለሁሉም ከሁሉም እስካሁን ካሳየኋችሁ የተሻለ የምትባል ይች ናት። አንዱ ቢበላሽባችሁ እንኳን አንዱን ወዲያው ትተካላችሁ ማለት ነውና በጣም ምርጥ ነገር ነው። እቺ ደግሞ ሳይዟ አነስ ትላለች። ተቀያሪ ምላጭ የላትም። ሳይዙ አነስ ብሎ ተቀያሪ ምላጭ የማይመጣለት ይቺ ብቻ ናት ልዩ ማለት ነው። ሌሎቹ ሳይዛቸው እኩል ነው። ይቺ አነስ ያለች ናት ከሁሉም ማለት ነው። ከዛ በመቀጠል ደግሞ ሌላ እናት መፍጫ አለች። ሳይዟ አነስ ያለች ሆና የገመድ ያለ መብራት ምሰራ ማለት ነው። በገመድ ሳብ ነገር ናት። እቺ አውጥቻ አሳያችኋለሁ ማለት ነው። የምትመስለውን ምን እንደምትመስል
እና ይችን በጣም ምርጥ ነገር ናት። ለጁስ መፍጫ ትሆናለች፣ ለሽንኩርት መፍጫ ትሆናለች። ለፈለጋችሁት ማድረግ ትችላላችሁ ማለት ነው። ምሰራው ይቹ እንደምታዋት እንደዚህ ትገጠማለች። ከዛም በኋላ የገመድ ሳብ ናት። ይችም አለች። ዋጋዋ 1200 ብር ነው። መግዛት ለምትፈልጉ የእናት መፍጫ ዋጋቸው የተለያየ ነው። ሁሉም የተለያየ ዋጋ አላቸው። ምክንያቱም የተለያየ ሆኖ ስለሚመጣ ማለት ነው። ቀጣይ የምንሄደው እርስ በርስ ወደ ወጥ ማሳለፊያዎች ነው። የወጥ ማሳለፊያዎች እንግዲህ የተለያየ አለ ማለት ነው። ሳይዙም ኳሊቲነቱም የተለያየ ነው ያለው። 3 አይነት የወጥ ማሳለፊያዎች አሉ እኔ ጋር። አንዱ ይሄ ነው የብረት ማለት ነው። ይሄ ድሮ ነው፣ ገጠር ላይ ብዙ ሰዎች ወስደውታል፣ ይታወቃል ማለት ነው። ከድሮ ጀምሮ የነበረ ነው። ይሄ ደግሞ ለከተማ የሚሆን መስታወት ክዳን ነው። በቡለን ነው የሚገጠመው ክዳኑ ማለት ነው። እና ኳሊቲ ነው። መስሪያም ይሆናል ማቅረቢያም ይሆናል። ይሄ ማቅረቢያ ብቻ አይደለም፣ ፍርፍር ጥብስ ምናምን የምሰሩበት ነገር ነው። እንደ መስሪያም እንደ ማቅረቢያ ማድረግ ትችላላችሁ። እንደዚህ መስታወት ክዳን አለው። ለሁሉም መስታወት ክዳኖች እጅ ይደረግላቸዋል ማለት ነው፣ ይገጠምላቸዋል መያዣ ማለት ነው። እና ኳሊቲ ወፍራም፣ እጃችሁ ላይ ስትይዙት በጣም ወፍራም ነው። አንደኛ ኳሊቲ የሚባል የወጥ ማሳለፊያ ነው። እና ይሄ ደግሞ ይሄን መግዛት ለምትፈልጉ 3500 ብር ነው፣ መውሰድ ትችላላችሁ ማለት ነው። ይሄን ይመስላል ሶስቱ ባንድ ላይ። ትንሿ እንግዲህ እጄ ላይ ያያችኋት ናት። ከዛ በመቀጠል የስቶቭ የተለያየ ስቶቮች አሉ። 7 ስታር፣ ኤች ሃውስ እና ሎትስ የሚባል ባለ ሁለትም ባለ አንድ አይንም አለ ማለት ነው። የተለያየ ስቶቮች አሉ። አንደኛው ይሄ ነው ኤች ሃውስ፣ ከዛ 7 ስታር እና ደግሞ በጣም እኔ ደስ ያለች ነገር አሁን ላይ በቅርብ ነው የመጣችው ይቺ ስቶቭ ማለት ነው። በጣም ኳሊቲ ነገር ናት እና ደግሞ ለመያዝም ለመስራትም በጣም ምቹ ናት። መያዣ አላት የራሷ ብረት ማለት ነው። ይሄ በሁለቱም በኩል ሁለት መያዣ አላቸው ማለት ነው። በጣም ደስ የሚልና ደግሞ ዝርግት ያለ ሲሆን ውሃው ወደ ውስጥ እንዳይገባ ያገለግላቸዋል እና በጣም ምርጥ ነው። ይሄ ደግሞ ኳሊቲ የሆነ የውጭ ፌርሙዝ ናት። ይቺ ከላይ መክፈት አይጠበቅባችሁም። ከላይ ጫን ብላችኋት መቅዳትም መዝጋትም ትችላላችሁ ማለት ነው። ይችም አለች። በተለይ ደግሞ ለወርቃማ ረከቦት በጎን ሻይ ለማቅረብ ስትፈልጉ በጣም ኳሊቲና የሚሄድ አይነት ፌርሙዝ ናቸው። ለማንኛውም እነዚህን ፌርሙዞች እንዳማራጭ አሉ ማለት ነው። የተለያየ ፌርሙዝ አለ። ይሄ ያወጣሁት ብቻ ሳይሆን ሌሎችም ፌርሙዞች አሉ። የፈለጋችሁትን ከለርና የፈለጋችሁትን ምርት መውሰድ ትችላላችሁ። ዛሬ ቪዲዮን እዚህ ላይ ያቆማለሁ። ቀጣይ እንገናኝ። ሰላም አለይኩም።